ያለው እኮ ዛሬ ላይ እዚህ ጋር ማየታችሁ ብቻ አይደለም በጣም ብዙ ነገር ብዙ ችግሮች ተፈራርቀውብኛል ብዙ ጊዜ ሰዎች ፈገግ ሲሉ ምንም ነገር ያላሳለፉ ይመስላችሁ ይችላል ግን ማቶ ችግሮች ውስጣቸው ላይ ሊኖርባቸው ይችላል አሰላሙ አለይኩም እንዴት ናችሁ ቤተሰብ እኔ በጣም ደህና ነኝ አልহামዱሊላህ እናንተም ባላችሁበት ዓለም ዳርቻ ሰላማችሁ ይብዛ ለቤት ያድስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ ሰብስክራይብ ስታደርጉ የደወል ምልክቱን ተጫኑ የተለያዩ ነገሮች ፖስት ሳደርግ እናንተ ጋር እንዲዳረሱልኝ ትንሽ በጣም ቀነስ አድርጌ ነው ማወራው ከሆነ ይሰማችኋል ካልሆነም ስልካችሁን ጨመር አድርጋችሁ ስሙ ድሮም ክፍት ነው አሁንም ክፍት ነው ብዙ ልጆች ላይቭ ላይ ሰሞኑ ጥያቄ የፈጠረባችሁ ነገር ስለሆነ ለእናንተ መልስ ልሰጥ ነው የመጣሁት ላይቭ ላይ ተታውኝ አብዛኛው ጊዜ ከጀመርኩኝ በኋላ ላይቭ ማለት በቃ እኔ እዚህ ቤት ሰራ አጠቃላይ እንደዚህ አይነት ህይወት እንዳሳለፍኩ ነው የተሰማችሁ ኖ አይደለም ከሁለት ዓመት በፊት እዚህ ቤት ያሳለፍኩት ነገር እኔ ነው የማውቀው እኔና ነው የሚያውቁት ብዙ ነገር አሳልፌያለሁ ብዙ ነገር ተወርቶ የማያልቅ ነገር ይሄን ለመናገር ደግሞ ትንሽ ካለውበት ነገር ስለጠየቃችሁ ምናምን ሳይሆን ከዛ በፊት የነበረው ነገር ለኔ ሰማይ ነበር ከዛ በፊት ያሳለፍኩት ህይወት ለኔ በጣም ሰማይ ነበር ብዙ ጊዜ ከራሴ ስነጋገርኔ ሰው ሆናለሁ ዛሬ ላይ ከሰው ወራለሁ ከሰው ገናኛለሁ ቢያስብ ያላቀም ነበር እና ተስፋ ባለመቁረጥ ዛሬ ለዚህ ደረጃ ደርሻለሁ እናንተም ፊት ለማውራት ደረስኩኝ ለሀገሬ ለበቃ ነው ከተወሰነ ወራት ካንድ ወር በኋላ ወይም ካንድ ወር ከምናምን በኋላ ፈጣሪ ለሀገሬ እንዲያበቃኝ ነው ማለት ነው ይሄም ደግሞ ብዙ ነገሮች ከኔ የምትማሩት ነገሮች ስቴባስቴ ምነግራችሁ ይሆናል የተማራችሁት ነገርም ካለ ደግሞ ለሌሎችም ሼር ታረጋላችሁ ማለት ነው እሱን መሰለ ዋንኛው ነገር ትግስት ነው የሰው ልጅ ዋንኛው ነገር ትግስት ነው መታገስ ዋጋ አለው መታገስ ፍሬ አለው መታገስን የመሰለ ነገር የለም እንደኔ እንደግሌ ካሳለፍኩትም ህይወት ዛሬ ላይ እዚህ ወንበር ላይ ለመቀመጥም ያደረሰኝ ለኔ ትግስቴ ነው እንጂ ዕውቀቴም አይደለም ስራዬም አይደለም ምንም አይደለም ለዚህ ደረጃ ያደረሰኝ ለሀገሬ ለወገኔ ሊያበቃኝ ያደረሰኝ ምንድነው ትግስት ነው ስትታገሱ የማያልፉ የመሰሉ ቀናቶች ያልፋሉ እውነቴ ነው የምላችሁ የማያልፉ ይሄ ቀንማ ብላችሁ ልታነቡ ልታለቅሱ ልትሰቃዩ ታስባላችሁ ግን የማያልፍ ጊዜ የለም የማይነጋ ሌሊት የለም የማያልፍ ቀን የለም ይሄ ነው የምላችሁ እኔ ብዙ ነገር አሳልፌያለሁ ግን ዛሬ ላይ ያለውበት ነገር ስታዩ ብዙዎቻችሁ ትገረማላችሁ የት ነው መሰሪው ምንድነው መሰሪው ነው አይደለም እኔ ኢትዮጵያ ላይ ገባ ስለሆነ ቻሉ ትንሽ ላሳድገው ብዬ ነው እንጂ እኔ ያሳለፍኩት ህይወት ቀላል ሆኖ አይደለም ተርቢያ ጋለው ተጠምቼ ያጋለው በርዶኛ ቃል የዛሬውን እኔ እዚህ ላይ ቁጭ ብዬ ማውራቴን ብቻ አይደለም ማለት ያለባችሁ ማለት ነው ቅርታ ዛሬ ላይ እዚህ ላይ ተቀምጬ ሳወራ እንደ ቀላል ምናምን እንድታስቡት አልፈልግም ይሄንን ደረጃ ለማግኘት እቺን ወንበር ላይ ለመቀመጥ እንዳልኳችሁም ታግሼ ነው አፈር በየተባልኩኝ እሺ እየተባልኩኝ አህያንሽ እየተባልኩኝ እሺ እየተባልኩኝ ስገፈተር ተገፍትሬ ስገፋ ተገፍቼ አንገቴን ቀና ሳረግ ደግሞ ዝቅ በይ ሲሉ ዝቅ አርጌ ነው ላይቭም ላይ ለመቀመጥ የበቃሁት በህይወት የቆየሁት አንዳንድ ጊዜ በሚገጥሙን ጥቁር የሆኑ ቀናቶች የማያልፍ መስሎን በራሳችን ትልቅ እርምጃ ወስድ ልጆች አለ ይሄም ተገቢ አይደለም የማያልፍ ቀን የለም እያልኳችሁ እመኑ የማያልፍ ቀን የለም የሰው ልጅ አያልፍ የሚለው ከሞተ በኋላ ነው ከሞታችሁ በኋላ በቃ አለፈባችሁ ከዛ በፊት የነበረው ነገር የማይቀየር ነገር የለም እናንተም ትቀየራላችሁ ህይወትም ትቀየራችኋለች ጊዜም እያደጋችሁ እየበሰላችሁ እያወቃችሁ ትመጣላችሁ
እውቅና ማለት ብዙ አይነት ነገር ነው። እውቀት ሲኖራችሁ እውቀት ማለት የትምህርት ቤት ሳይሆን ጊዜ ያስተማራችሁ ከራሳችሁ ያያችሁት ነገር እውቀት እየቀሰማችሁ ከሰዎችም ይሁን ከናንተም እነሱ በሄዱበት መንገድ ሄዳችሁ የተስተካከለ ህይወት ገጥሟችሁ ይሁን ከእነሱ በሄዱበት መንገድ ሄዳችሁ የተጣመመ ህይወት ይሁን የተለያዩ ነገሮች ይደርሳሉ ማለት ነው። ይሄም ደግሞ በምንድነው? በትዕግስት ነው። ታገሱ። ትዕግስት ጣፋጭ ናት። ለጊዜው መራራ ቢሆን ከኋላው ደግሞ ጥፍጥና እንዳለው ነግራችሁ ወዳለሁ። ማያልፍ ቀን የለም እያልኳችሁ ነው። ማንኛውም ሰው የሆነ ጊዜ ላይ ሊያበላሽ በህይወቱም ይሁን በምንም ይሁን መንገድም ስርዓትም የሆነ ነገር ሊጥስ ይችላል። እድሜ ልኩን ካልጣሰ ያ ሰው ተቀይሯል ማለት ነው፣ ተመልሷል ማለት ነው። እና ይሄ ነው። ብዙ ነገር ሊገጥማችሁ ይችላል በህይወታችሁ፣ ያልፋል። ዛሬ ታማችሁ ለህክምና ካጣችሁ ይሄም ቀን ያልፋል። ዛሬ ልባችሁ በተለያየ ነገር ቆስሎ ከሆነ ይሄም ቀን ያልፋል። ዛሬ ላይ ደግሞ እስር ቤት ከሆናችሁ ይሄም ቀን ያልፋል። ህይወታችሁ እስካላለፈ ድረስ ያልፋል። የማያልፍ ቀን የለም። እኔ ባያልፍልኝ ኖሮ ያልፋል ብዬ አልናገራችሁ፣ ደረቴን ነፍቼ ማለት ነው። የማያልፍ ቀን የለም፣ ያልፋል። እርቦኝ እኔ ውሃ ጠጥቼ ያደርኩበት ቀን አለ። አላለፈም፣ አልፏል። የዛኔ ህይወቴን ባጠፋ ኖሮ እስከ ዛሬ የት ነበርኩ? ያልፋል የሚለው ቃል ትክክል ነው። ያልፋል፣ አዎ ያልፋል። እና እንደዛ ነው የምላችሁ። ብዙ ጊዜ የሆነ ነገር ሲገጥማችሁ ቶሎ ብላችሁ ህይወታችሁ ላይ በራሳችሁ ላይ በነፍስያችሁ ላይ እርምጃ የምትወስዱ ሰዎች አላችሁ። ራሳችሁን ለመጉዳት ገንዘብም ስታጡ ይሆን ባላችሁ የሆነ ነገር ይሆን ፍቅረኛችሁም ስታጡ ይሆን በራሳችሁ እርምጃ ለመውሰድ በጣም ብጥሩ ሰዎች አላችሁ። ትክክል አይደለም፣ ትክክል አይደለም። ወንድ ከሄደ ወንድ ይመጣል፣ ጓደኛ ከሄደ ጓደኛ ይሄዳል። ሁሉም ሰው ቢሄድ መንገዱን ጨርቅ አድርግለት። እናንተ ጤናችሁ እስካለ ድረስ ከሰራችሁ ራሳችሁን ካስከበራችሁ ሰርታችሁ በላባችሁ ካደራችሁ የናቃችሁ ሁሉ ጎንበስ ብሎ እስኪ ለምናችሁ ድረስ ትደርሳላችሁ። ይሄም ደግሞ በምንድነው? በመታገስ ነው። በመታገስ ነው። ትዕግስት የመሰለ ነገር የለም። በህይወታችሁ ትልቁ ነገር ትዕግስት ነው። ታገሱ። በምንም ነገር ቢሆን ትዕግስት ያስፈልጋል። የፈለገ ነገር ቢሆን የፈለገ ቀውጤ ብትሆኑ እውቀት ቢኖራችሁ ካላ የሆነ ነገር ብትሆኑ ትዕግስት ያስፈልጋል። የሰው ልጅ ትዕግስት ያስፈልጋል። ማንኛውም ወጣት የሆነ ደረጃ ድረስ ሊኖር ታግሶ በቃ ከመሬት ተነስቶ ሰርቶ ያላመጣው ገንዘብ ከሆነና ያላመጣው ቢዝነስ ከሆነ ባይናችሁ ታውቁታላችሁ። ለፍቶ ያመጣ ሰውና ዝም ብሎ ከሆነ አጭበርብሮ ያመጣ ሰው ልዩነት አለው። ባይኑ ታውቁታላችሁ፣ በሰውነቱ ታውቁታላችሁ፣ ባነጋገሩ ታውቁታላችሁ። በጣም ብዙ ማስተዋወቂያ ነገሮች አሉት። ግን ይሄም ደግሞ የሚመጣው ሁሉም ነገር የሚመጣው በትዕግስት ነው። ታገሱ። እኔ ስለታገስኩኝ ነው አሁን በእኔ መጣ ነው ይሄን ማብራሪያ የሰጠኋችሁ። በጣም መታገስ የሌለብኝ ቀናቶችን ታግሻለሁ። መታገስ የሌለብኝ ቀናቶች ታግሻለሁ። ይሄ ሁሉ ሲፈጠር እርቦኝ ራብ ሲደፋኝ በራሴ እርምጃ ለመውሰድ አልሞከርኩም። ከሱ ነው የተናገርኩት። ስደት ላይ ስትኖሩ ትዕግስት ያስፈልጋችኋል። ከምንም በላይ ትዕግስት። ስደት ትዕግስት ይጠይቃል። ታውቃላችሁ፣ ብዙ ሰዎች ምላሰኛ ናቸው። ምላሳቸው ቢላዋ ነው። ምላሳቸው ቢላዋ። ለዛ ስለሆነ ደግሞ የነሱ ቢላዋ ቢሆንም ነቃችሁ ተዋችሁ። እነሱ ለጠፉባችሁ እንጂ እናንተ አልለጠፋችሁ። የእናንተ ቆስላችኋል እንጂ አላቆሰላችሁ። ያን ቆስል ደግሞ እነሱ ከናንተ የበለጠ የሚያቆስላቸው ነገር ይኖራል ከኋላችሁ። ሰውን አትክፉት፣ አትበድሉት እንጂ ምንም። እኔ በህይወቴ ብዙ ጓደኛ ሃይ ከማለት ውጭ ይዤ ማለት ጥብቅ ያለ ጓደኛ የለኝም፣ ሊኖረኝም አልችልም። ከዚህ በፊት ብዙ ተናግሬያለሁ። አልወድም።
ይሄን ቪዲዮ ለመስራት ስንቴ እንዳቆምኩት እኔ አውቃለሁ። እንግዲህ ካልቆራረጥኩት ታዩታላችሁ። ይሄንን ቪዲዮ ለመስራት ትግስት ያስፈልጋል። ሰው ቤት ነው ያለሁት። ታገሱ 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 ታገሱ። ህይወት ትግስት ትፈልጋለች። በቃ ለመኖር ትግስት ግዴታ ነው። እዚህ ምድር ላይ ትግስት ከሌላችሁ መኖር ከባድ ነው። እና ይሄ ነው የምላችሁ። እኔ ምንም የምላችሁ ነገር የለም። አሁን ብዙዎቻችሁ በጠየቃችሁን ጥያቄ ነው መልስ ይዤላችሁ የመጣሁት። ቤተሰቦቼ ለቤት አዲስ ከሆናችሁ ሰብስክራይብ ያደርጋችሁ አበረታቱኝ። ነባሮቹ ደግሞ በላይክ የምትጀምሩትና ላይክም ለማታረጉ ደግሞ ላይክ እንደምታረጉ አልጠራጠርም። ከዛሬ ጀምሮ ደና ኮሜንት ጽፋችሁ ደግሞ እኔ በላይቭም በዚህም የምትሰጡኝ ኮሜንት በጣም ነው ማከብራችሁ። በጣም ነው ማመሰግነው። ክበሩልኝ። አሁንም ደግሞ ከጎኔ አትለኙ። በፈጣሪ ፍቃድ ደግሞ በደና ነገር ወደ እናንተ የምመጣ ይሆናል። ቆንጆ አይዲያዎችን ይዘን እናንተን አጃይብ የሚያስተኝ ቪዲዮ ይዘን ስንመጣ እናንተም ደስተኛ እንደምትሆኑ አልጠራጠርም። እናንተም ደግሞ ከዚህ ነገር መቀላቀል ከፈለጋችሁ ቻናሉ ሰብስክራይብ ያደርጋችሁ አበረታቱኝ እላችኋለሁ። ቻናሉ ሰብስክራይብ ያንሰዋል፣ አይገባኝም ለኔ ቢያንስ ትንሽ ገፋ አድርጎት 100 ምናምን ሰብስክራይብ ነው ያለኝ። ቤተሰቦቼ በተቻላችሁ አቅም ግፉኝ፣ አግዙኝ። የሰው ልጅ የሚረዳውና ሞራል የሚሰጠው በገንዘብ ብቻ ሳይሆን በንግግር በእይታ በተቻላችሁ አቅም ገፋ ስታረጉ እንትን ይላል ማለት እንቀሳቀሳል ማለት ነው። ስለዚህ እርስ በርሳችን ተባብረን እጃችን ተያይዘን እንደግላችኋለሁ። ይሄ ነው ሙላችሁ። ሁላችሁም ሰብስክራይብ እና ላይክ እንዲሁም ኮሜንት እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ይሄ ነው ታገሱ የምላችሁ። ሁሉም ነገር ትግስት ይፈልጋል። ሁሉም ነገር ትግስት ይፈልጋል። በቀን እኛ የመዳን ቅመሞች ስንቴ እናዝናለን፣ ስንቴ እንከፋለን፣ ግን እንታገሳለን። ስለምንታገስ ነው እንጂ የምንታገስበት ነገርና ነፃነት ያለው ነገር አእምሯችን የሚያርፍበት ነገር ገጥሞን አይደለም። ግን ትግስት አለ። ይሄንንም ታገሰን ይሄንን አልፈናል እያልን ብዙ ጣውረዶች አሉ። ከዚህ ከተገላገልን ሀገር ከገባን ራሱ ሌላ ትግስት ያስፈልጋል። አንደኛው ነገር ከሰው ርቃችሁ ስትኖሩና ከኢትዮጵያ ከራቃችሁ በኋላ የሰው ባህሪ ራሱ ይቀየራል። ሲቀየር ከዛ ሰው ጋር የመቀራረብ እንትናችሁ የቀጠነ ይሆናል። ከዛ ሰው ምንም ብታረጉ መግባባት ያቅታችኋል። ከሰው ጋር አለመግባባት ማለት ደግሞ በጣም ከባድ ነገር ነው። ይሄን ለማድረግ ደግሞ ጊዜ ያስፈልገናል። ጊዜ ካስፈለገን ደግሞ ገንዘብ ያስፈልገናል። ገንዘብም ካስፈለገን ደግሞ ሰው ያስፈልገናል። ለምን ብዙ ነገር ስለሚቀያየር። ይሄ ነው የምላችሁ። ለቤት አዲስ ከሆናችሁ ዛሬም ነገም ሰብስክራይብ ሳታረጉ እንዳታልፉ፣ እንዲሁም ደግሞ እንዳትሞቱ ማለት ነው። አሁንም የተጠየቁት ጥያቄ ደግሞ ምን ነበር? ብሄርሽ ምንድን ነው? ለዚህ መልስ ይቆይ። አንደኛው ነገር አንድ ሰው ብሄር አለው ማለት ኢትዮጵያ ውስጥ ብሄር የሌለው ሰው የለም። ለሁሉም ሰው ብሄር አለው። ግን አንድ ሰው ብሄር አለው ማለት ብሄሩ ተናገረ ማለት ዘረኛ ነው አይደለም። እኔ በህይወቴ ከምጠላቸው ነገሮች ይሄ አንድነትን ያወገዘ ነገር ሞቼ ነው የምጠላው። አንድነትን ያወገዘ ነገር እኔ እጠላዋለሁ። እኔ የምወደው ምንድነው? አንድነት፣ ተባብሮ ማደግ፣ ፍቅር። እኔ ይሄ ብሄርን ብሎ ሲናገር ብሄሩ በቃ ከሆነ ነገር ታግ እንዲደረግ የሚፈልግ ሰው አለ። አንድ ሰው ብሄሩን ተናገረ ማለት ዘረኛ ነው ማለት አይደለም። አንድ ሰው ብሄሩን ተናገረ ማለት ወይም ያ ብሄር ነው ማለት ዘረኛ ነው ማለት አይደለም። ለሁሉም ሰው ብሄር አለው። ይሄ ነው እና ይሄ ነው የምላችሁ። ብሄር ማለት ደግሞ ብሄር ነው፣ አለቀ። እኔ የብሄር እንትን የለብኝም፣ የብሄር ችግር የለብኝም። የትም ይመቸኛል። ልኖር፣ ልብላ፣ ልጠጣ፣ ልተኛ፣ ህይወቴ ልኖር እንጂ የብሄር ችግር የለብኝም። አጠቃላይ የሰው ችግር የለብኝም። የሰው ችግር የለብኝም። እኔ አይደለም ከኢትዮጵያዊ ጋር በአንድ ቋንቋ አውርቼ በአንድ ሀገር አድጌ ስደት ሄደን ከማናውቀው ዜጋ እየኖርን አይደል እንዴ? ምንድነው ብሄር ብላችሁ የምታጠብቁት ነገር? አዎ፣ ለማንኛውም እኔ በብሄር ነገር ምናምን ነገር ማግባት አልፈልግም። ብዙም ነገር እውቀት ባይኖርኝ እኔ እስክሞት ድረስ ፈጣሪ የምለምነው ነገር ይሄ በዘረኝነት የሚባለው ነገር አታስገባኝ።
ይሄን እኔ በጣም ነው የምጠላው። ይሄ እውቀት ኖሮ ምናምን ነገር ሳይሆን በቃ ውስጥ አይቀበለውም ሰው ነው። እኔ አሁን ምሳሌ ከሌላው ብሔርና ኢትዮጵያ ውስጥ ካለው ብሔረሰቦች ሁሉ ነገር ተመሳሳይ ነው። አለቀ። ምን ያስፈልገኛል ሌላ? እና ይልምላችሁ ለማንኛውም ብሔርን አጠይቁ። ብሔርን መጠየቅ ጥሩ አይደለም። እኔ ኢትዮጵያዊ ነኝ። በኢትዮጵያዊነቴ እኮራለሁ። ሁሌም እኮራለሁ። ኢትዮጵያዊነት ማለት ኩራት ነው። ድሃ እንሆን እንጂ ታውቃላችሁ መቼስ። እና ኢትዮጵያኖች በሞላው ዓለም የምትገኙ ኢትዮጵያኖች ሰላማችሁ ብዝት ይበሉልኝ። እወዳችኋለሁ፣ አከብራችኋለሁ። እናንተም ተዋደዱ፣ ተከባበሩ። እንደዚህ አትቆጣጠሩ ስላችሁ ብሔርህ ምንድነው ብሏችሁ የመጠየቅ እንትን እንዳትሉ። ብሔርን አጠይቁ። ለሰው ልጅ ብሔር አጠይቁ። በአማርኛ እያወራችሁ እየተግባባችሁ በቃ ምን አደከማችሁ? ይሄ እኮ ድካም እኮ ነው። መቼም ለኛ በብሔራችን የሚሰጥ ነገር የለም። እኛ ስደት ሄደን በአንተ ብሔር የምትደገፍ ነገር አለ፣ በአንቺ ብሔር የምትደገፍ ነገር አለ? የለም እኮ በምንም ነገር አንደገፍም። ሸቃላ እንሻራው ሀገር ብትሄጂ ምን አደከማችሁ? ስለዚህ ምን ለማለት ፈልጌ ነው፣ እኔ የብሔር ችግር የለብኝም። ብሔር አለኝ ግን የብሔር ችግር የለብኝም። ስለዚህ ስለ ብሔር ለማንኛውም ሰው እንዲህ ነው ብላችሁ ባትጠይቁት ቆንጆ ነው ብዬ አስባለሁ። ለቤት አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ነባሮች ደግሞ የላይክ ምልክት መጫን እንዳትረሱ፣ የደወል ምልክቷን ደግሞ መጫን እንዳትረሱ። ይሄ ነው የምላችሁ። በቀጣይ ቪዲዮ እስከምንመለስ ድረስ ሰላምና ፍቅር ለሰብሰላችኋለሁ። ይሄን ቤቴን ሰብስክራይብ ያደርጋችሁ ስላልሆነ እንደው አንድ ሀሳብ እንደው የሆነ ነገር ልበላችሁ። እኔን ቻናሌን ሰብስክራይብ ብታረጉት ሼር ብታረጉልኝ ለታዋቂ ዩቲዩበሮች እንደው እንዲያድግልኝ ብታረጉኝ ጉዳታችሁ ምንድነው? እስኪ እናምጋበት በዚህ ጉዳይ። እንደው ታዋቂ ዩቲዩበሮች እንደው ግርጡላችሁ ራሱ እኔ ጋር አመጡ ነው። ግርጡላችሁ እንደው የኔን ቪዲዮ አታዩትም ነው በሞቴ። እስቲ እንደው ግርጡላችሁ የኔን ቪዲዮ ካያችሁ ሼር አድርጉልኝ። አስፈምሱኝ እስቲ እንዴ ልፈምስ እንጂ ማን ፈምሱ ማን ይቀራል በሞቴ። እስቲ ለማንኛውም እንደ አንድ ሀሳብ ለታዋቂ ዩቲዩበሮች አድርሱላቸውና ግልጡላቸው ራሱ ቤቴን ጎራ ካላችሁ ሰብስክራይብ አድርጉኝ። አካውንታችሁ ስላይ ፒን አድርጉት። አካውንቴን ይንቀሳቀስ ገንዘብ ይስጠኝ። እንዴ ምንድነው ገንዘብ ይስጠኝ እንዴ? ለገንዘብ አይደለም እንዴ ከኢትዮጵያ የተሰደድኩት? ሀገሬን ጠልቼ ይመስላችኋል እንዴ በሞቴ? ሀገሬን ጠልቼ ሳይሆን እኔ ገንዘብ አጥቼ ነው። ገንዘብ ደግሞ ለማግኘት ደግሞ ብቻ መሰደድ ሳይሆን ኢትዮጵያ ውስጥ መስራት ይቻላል። ስለዚህ አሁንም አካውንቴ በተቻላችሁ ገፋ አድርጋችሁ እንዲንቀሳቀስ አድርጉልኝ። ቢያንስ 200 ሰብስክራይብ አያስገቡት። ቢያንስ 300 ለምን 300 1000 ለምን 2000 ለምን 3000 መታ አድርጉት እንጂ ምን አጠፋው? ለኔ ሰብስክራይብ አይገባኝም ወገን? ይገባናል። ለኔ የማይገባ አብረን በነበረንበት ጊዜ ወይም ቪዲዮ እስከመጨረሻው ከተከታተላችሁ እጅግ አድርጌ አመሰግናለሁ። ለሶፊ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ነባሮቹ ደግሞ ላይኩን ቪዲዮውን እና በላይክ ጀምሩት። ኮሜንትም እንዳይረሳ፣ ሼርም እንዳይረሳ።